ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ቤተሰቦቻችን እንዴት አላችሁ? ለዛሬ ነሐሴ 15 2018 ዓ.ም ዕለተ ዓርብ ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን ይዘንላችሁ ቀርበናል። እነዚህ አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ የዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። አብራችሁን ቆዩ። የጽንፈኛው ህወሓትና የፋኖ አመራሮች ኤርትራ መግባታቸው ተገለጸ። ከተለያዩ በኢትዮጵያ የሚገኙ ጽንፈኛ ኃይሎች የፖለቲካና የጦር ቡድኖች የተውጣጡ አመራሮች ትናንትና ነሐሴ 14 2018 ዓ.ም ኤርትራ መግባታቸው ተገልጿል። እንደ መረጃዎቹ ገለጻ ወደ ኤርትራ ከገቡት አመራሮች መካከል ከጽንፈኛው የህወሓት የፖለቲካ አመራሮች ዶክተር ደብረጽዮንን ጨምሮ 4 የፖለቲካ አመራሮች፣ ከህወሓቱ ጦር ጀነራል ፍስሐ ኪዳኑ ወይም ፍስሐ ማንጁስና ጀነራል ብርሃነ ነጋሽ ወድ መድህን ጨምሮ 6 የህወሓት የጦር አዛዦች እንዲሁም ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ 4 የጽንፈኛው ፋኖ አመራሮች ይገኙበታል ተብሏል። ይህ እንቅስቃሴ ኤርትራ የኢትዮጵያን የውስጥ ጉዳይና ሉዓላዊነት ለመጣስና አካባቢውን ለመበጥበጥ እጇን እንዳስገባት የሚያሳይ ሌላው ማረጋገጫ እንደሆነ ተጠቅሷል። የኤርትራው የሻዕቢያ መንግስት የኢትዮጵያን ሉዓላዊነት በመጣስ የተለያዩ የጽንፈኛና የብጥብጥ ኃይሎችን በማስተባበር በሀገራችን ኢትዮጵያ ላይ አዲስ የፖለቲካና የጸጥታ ስጋት ለመፍጠር እያንቀሳቀሳቸው እንደሆነም ማሳያ ተደርጎ ተወስዷል። ይህ በኤርትራ አዘጋጅነት የተካሄደው ስብሰባና የቡድኖች ስብስብ በቀጣይ በክልሉ ሰላም ላይ የሚያስከትለው ተጽዕኖና የሻዕቢያ የጽንፈኛው ህወሓትና የጽንፈኛው ፋኖ ቀጣይ እንቅስቃሴ ምን ሊሆን እንደሚችል በትልቅ ትኩረት እየተከታተልን ወደ እናንተ የምናደርስም ይሆናል። በመከላከያና ደህንነት ዘርፍ ኢትዮጵያና አሜሪካ ሁለንተናዊ ስትራቴጂካዊ ትብብር ለመመስረት ተስማሙ። በኢትዮጵያ መከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ጀነራል በሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ የልዑካን ቡድን ነሐሴ 13 ቀንና 14 ቀን 2018 ዓ.ም በአሜሪካ ያደረገውን ይፋዊ የስራ ጉብኝት ተከትሎ በፔንታጎን ከአሜሪካ የመከላከያ መስሪያ ቤት ከፍተኛ አመራሮች ጋር ፍሬያማ ውይይት አካሂዷል። በአሜሪካዊ የአፍሪካ ጉዳዮች የመከላከያ ምልከታ ምክትል ረዳት ጸሐፊ ብሪያን ኤሌስ ጋር በጋራ በተመራው በዚህ ምክክር በሁለቱ ሀገራት መካከል የነበረውን ወታደራዊና ዲፕሎማሲያዊ ትብብር ወደ ላቀና አዲስ ምዕራፍ ለማሸጋገር ሙሉ ስምምነት ላይ ተደርሷል። የሁለቱ ሀገራት የመከላከያ ተቋማት አመራሮች ተቋማዊ ትብብራቸውን ለማስፋፋትና ስትራቴጂካዊ ቅንጅታቸውን አጠናክረው ለመቀጠልም ተስማምተዋል። ይህ ሁለንተናዊ አጋርነት ሀገራዊ ጥቅምና የጋራ ተጠቃሚነትን በሚያረጋግጡ የእርስ በርስ እምነትን በማጠናከር ዘላቂ ትብብር በሚፈጥሩ እንዲሁም በአፍሪካ ቀንድና በአካባቢው ዘላቂ ሰላም ደህንነትና መረጋጋትን በሚያረጋግጡ ዋና ዋና ምሰሶች ላይ ተመስርቶ የሚመራም ይሆናል። ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ጸሐፊ ብሪያን ኤሌስ የተደረሱ ስምምነቶችን በፍጥነት ወደ ተግባር በመቀየር የሁለትዮሽ የመከላከያ ግንኙነትን ወደ ተሻለና ወደ ስትራቴጂካዊ አጋርነት ለማሳደግ ያላቸውን የጋራ ቁርጠኝነት አረጋግጠዋል። ልዑኩ በቆይታው ከሌሎች የአሜሪካ መከላከያ ተቋማት አመራሮች ጋርም ሰፊ ውይይቶችና ጉብኝቶችን አድርገዋል። በህገወጥ መንገድ ወደ ሀገር ውስጥ የገቡ የተለያዩ ሲጋራዎች በቁጥጥር ስር ዋሉ። ተገቢውን የጉምሩክ ሂደት ሳያልፉ በህገወጥ መንገድ ወደ ሀገር ውስጥ የገቡ የተለያዩ ሲጋራዎችና የሞባይል ስልክ ኬብሎች ከነተጠርጣሪው በቁጥጥር ስር የዋሉት በኮልፌ ቀራኒዮ ክፍለ ከተማ ወረዳ 4 ልዩ ቦታው ዓለም ባንክ ብሩሩ ወንዝ ተብሎ በሚጠራው አካባቢ ነው። አብዱ ሐኪም ኑረዲን የተባለው ተጠርጣሪ ተከራይቶ በሚኖርበት ግቢ ውስጥ በሰሌዳ ቁጥር ኮድ 3A27624 አዲስ አበባ በሆነ ተሽከርካሪ አከማቾት የነበረውን ከ66 ካርቶን በላይ የተለያዩ ሲጋራዎች ከ149 ፓኬት በላይ የተለያየ መዋሰል እንዲሁም 3 ማዳበሪያ የሞባይል ኬብል እና የመሳሰሉት ዕቃዎችን በኮልፌ ቀራኒዮ ክፍለ ከተማ ፖሊስ ዋና መምሪያ የዓለም ባንክ አካባቢ ፖሊስ መምሪያ ባካሄደው የኦፕሬሽን ተግባር ከነተጠርጣሪው በቁጥጥር ስር ሊውል መቻሉን ፖሊስ ዋና መምሪያ አስታውቋል። በህገወጥ መንገድ ወደ ሀገር ውስጥ የሚገቡ ዕቃዎች በሀገር ምጣኔ ሀብትና በህጋዊ ነጋዴዎች ላይ የሚያስከትለውን ጉዳት ከፍተኛ በመሆኑ በአቋራጭ ለመበልጸግ በማሰብ በመሰል ህገወጥ ድርጊት ውስጥ የሚገቡ ግለሰቦችን ህብረተሰቡ መረጃ በመስጠት እንዳለበትና ያሳሰበው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ትብብሩንም አጠናክሮ እንዲቀጥል ጥሪውን አቅርበዋል። በናይጄሪያ በደረሰ የጀልባ መገልበጥ አደጋ ከ50 በላይ ሰዎች ህይወት አለፈ። በሰሜን ምዕራብ ናይጄሪያ ሶኮቶ ግዛት ጎሮኔ በተባለ አካባቢ አንድ ከ70 በላይ ሰዎችን የጫነ ጀልባ በመገልበጡ ቢያንስ ከ50 በላይ ሰዎች ህይወት ማለፉ ተረጋግጧል። ከተሳፋሪዎች መካከል አብዛኞቹ ህጻናት ሲሆኑ ከእርሻ ባለቤቶችና የጉልበት ሰራተኞች ጋር ወደ ሩዝ እርሻ በመጓዝ ላይ እንደነበሩም ታውቋል። የ46 ሰዎች አስከሬን የተገኘ ሲሆን የ16 ሰዎች ህይወት ማትረፍም ተችሏል። የ15 ሰዎች ደብዛ ደግሞ እስካሁን አልተገኘም። አንድ የዓይን እማኝ ግን
እስከ 50 የሚደርሱ አስከሬኖች መመልከታቸውን ገልጸዋል። ስፍራው እጅግ ሩቅና ገጠራማ በመሆኑ የጸጥታና የአደጋ ጊዜ ሰራተኞች ወደ ቦታው ለመድረስ ተቸግረዋል። በናይጄሪያ የጀልባ መገልበጥ አደጋ ተደጋጋሚ ክስተት ሆኗል። ላለፉት ጥቂት ወራት በጂጋዋ ዮቤና ናይጀር ወንዝ በተከሰቱ ተመሳሳይ አደጋዎች የበርካታ ዜጎች ሕይወት አልፈዋል። የጀልባዎች ከአቅም በላይ ሰው መጫን፣ የጥገና ማነስና የደህንነት ህጎች አለመከበር፣ በገጠራማ አካባቢዎች የመንገድና የድልድይ እጥረት በመኖሩ ህዝቡ ለትራንስፖርት በብዛት የእንጨት ጀልባዎችን ለመጠቀም ይገደዳል። መንግስት የህይወት አድን ጃኬቶችን መጠቀምን ጨምሮ የተለያዩ የደህንነት መመሪያዎችን ቢያወጣም መመሪያዎቹ በአግባቡ ባለመተግበራቸው አደጋው ሊቀንስ አልቻለም ተብሏል። አሜሪካ በኢራን ላይ አድቃቂ ማዕቀቦችን ለመጣል ማቀዷን ማስታወቀች። የአሜሪካ ግምጃ ቤት ኃላፊ ስኮት ቤሰንት ዋሽንግተን የኢራንን ኢኮኖሚ የሚያደቁና አገዛዙን የሚያፈርሱ አዳዲስ ማዕቀቦችን ለመጣል መዘጋጀቷን ገልጸዋል። ኃላፊው በሲኤንቢሲ በሰጡት አስተያየት የአሜሪካ አጋር ሀገራትና ቀሪው ዓለም ከኛ ጋር አሊያም ከኛ ተቃራኒ ናችሁ በማለት ከነርሱ ጋር እንዲቆሙ ጥሪ አቅርበዋል። ፕሬዚዳንት ዶናልድ ትራምፕ ለኢራን ማንኛውም የህይወት ድጋፍ በሚያደርጉ ሀገራት ላይ እጅግ ከፍተኛ ኢኮኖሚያዊ መዘዝ የሚያስከትሉ እርምጃዎችን እንደሚወስዱ ገልጸዋል። ከኢራን ጋር ንግድ የሚያደርጉ ገንዘብ የሚያዘዋውሩ ወይም ነዳጅ የሚገዙ ሀገራት ላይ የአሜሪካ መንግስትና የግምጃ ቤቱ ሙሉ ኃይል ያርፍባቸዋልም ተብሏል። ይህ የታቀደው የኢኮኖሚ ጫና ወደ ከፍተኛ ወታደራዊ ግጭት የመመለስ አስፈላጊነትን እንደሚቀንሰው ተገልጿል። አሜሪካና እስራኤል በየካቲት ወር ኢራን የኒውክሌር መሳሪያ እንዳታለማ ለመከላከል በሚል ጥቃት ፈጽመው የነበረ ሲሆን ኢራን ደግሞ የኒውክሌር መሳሪያ የማልማት ፍላጎት የለኝም ስትል አስተባብላለች። ኢራን በእስራኤል በመካከለኛው ምስራቅ በሚገኙ የአሜሪካ ጦር ሰፈሮችና በባህረ ሰላጤው ሀገራት ላይ ጥቃት በመክፈት ምላሽ ሰጥታለች። የዓለምን 20% ነዳጅና ፈሳሽ የተፈጥሮ ጋዝ ማለፊያ የሆነው የሆርሙዝ ሰርጥ ኢራን መዝጋቷ በዓለም ገበያ ላይ ከፍተኛ መናጋትም ፈጥሯል። በሚያዝያና ሰኔ ወራት ከተደረጉ የተኩስ አቁም ስምምነቶችና ንግግሮች በኋላም ግጭቶች በተደጋጋሚ በመከሰታቸው የሰላም ጥረቱ ሳይሳካም ቀርቷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ